እሸት ያልኩት የሽምብራ እንዳይመስልሽ እሸት ያልኩት የባቄላ እንዳይመስልሽ እሸት ያለው ከመልክሽ ነው ከውበትሽ ሙሽር ከዘሩም ቆንጆ ነው ብዬ እምላለሁ ሙሽር ከዘሩም ቆንጆ ነው ብዬ እምላለሁ ሙሽር ከዘሯም ቆንጆ ናት ብዬ እምላለሁ ሙሽር ከዘሯም ቆንጆ ናት ብዬ እምላለሁ 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 እናቷንም አይቻለሁ አባቷንም አይቻለሁ እህቶቿን አይቻለሁ። ሰላም ፋሚሊዎቻችን እንዴት ናችሁ? ደህና ናቸው? እኛ በጣም ደህና ነን። በያላችሁበት ሰላማችሁ ይብዛላችሁ። እንግዲህ ሙሽሪት ለብቻዋ ልብሷን እየቀየረች ነው። ባይ ዘ ዌይ መርከብ ውስጥ ነው ያለ ነው፣ ግን አይመስልም። መርከብ ውስጥ ቤት ውስጥ ያለ ነው የሚመስለው እና ከላይ እንግዲህ ፕሮግራማችን ተዘጋጅቷል። በጣም ያምራል ምናምን ነገር የተለየ ፕሮግራም ላይ ያዘጋጀ ነው። የኔም አለባበስ ይህንን መርጫ አለኝ። ጥቁር ሞር ስለሚያምር ማለት ነው እና ጥቁር ደስ ይላል። በጣም ወዳ የሚቆር ሱት ማለት ነው እና ምናልባት ካያችሁት ፎቶ ሹቱም አብዛኛው ጥቁር እየበዛው ነበረ። ልክ እንደዚህ ፏድን ብቅ ብዬ ብላኪዝ ዩኒክ በሚለው ነው ለየት ይላል። ከአሁን ሴት ልጅ ቢሮ ስንለብስ ወንድ ልጅ ደግሞ ጥቁር ሲለብስ ሞር ያምራል ማለት ነው እና ፕሮግራሙ የተዘጋጀው ከላይ ነው። እኛ ከስር መርከብ ውስጥ ሆነ ነው እና ልብስ መቀየር ስላለብን ማለት ነው እና ዳንሻ ይሳቅ እንክብካቤ እያበዙብኝ ነው ዛሬ። የቀለው እዚህ ሁለት ወርስ ቀየርበት ይቀለበት አርባኝ ነው። እሺ ሰላም በሏቸው። የተሰማችሁን ስሜት አይቀርታ አንደኛ ጊዜ ጀምሮ ሰላም እንዴት ናችሁ? ውድ ቤተሰቦቻችን እንዴት ናችሁ? ዛሬ በጓደኛችን በአብርሽ ሰርግ ላይ ተገኝተናል። ለዚህ ቀን ስላበቃን በመጀመሪያ እግዚአብሔርን አመሰግናለሁኝ። ጓደኛዬን ለዚህ ስለበቃ በጣም ደስ ብሎኛል። ውለድ ክብር ማለት እፈልጋለሁኝ እና ደግሞ በጣም ጥሩ ፕሮግራም ነው ብዬ አስባለሁ። ምክንያቱም አሁን ያለነው ግራውንዱ ላይ ነን። ላይ ደግሞ ቤተሰቦቻችን የጠበቁ ነው። ምክንያቱም የነሱን ደስታ ዓለም ለማየት የሚፈልጉ ቤተሰቦቻችን እንግዲህ ካሉበት ከስራ አስፈቅደው ምናምን መጥተው ራሳቸው ፍላጎታቸው ማለት ነው ተገኝተው ፕሮግራሙን ለማድመቅ ላይ እየጠበቁን ይገኛሉ። በጣም ደስ ብሎኛል። አብርሽ ወንድሜ ከዚህ በላይ ይገባሃል። አዲስ አበባ ትፈልጋል። አመሰግናለሁ። መልካም ሙሽራው ተነሳ የሚለውን ማለት ነው ሳንከፍተው ነው እንግዲህ ብቻውን የተነሳው። ዛሬ ደስታችን እጥፍ ድርብ ነው። እንግዲህ ወንድማችን አብርሽ በሰርጉ ዕለት እንዲህ ፏ ብልጭ ብሎ፣ በነገራችን ላይ ሰርግ ማለት እንዲሁ ራሱ ግርማ ሞገስ አለው። ጥቁር ለበሰ፣ ነጭ፣ ቀይ ለበሰ ዋቴቨር ማለት ነው። ምንም አይነት ነገር ቢሆን ማለት ነው የሆነ ከራማ አለው፣ ግርማ ሞገስ አለው። ሙሽራ በመሆኑ ቀኑ በመሆኑ ብቻ ማለት ነው የሰው ልጅ እንግዲህ አንዴ ለመጀመሪያ ጊዜ እንግዲህ ይደግሳል፣ ያገባል። ያው ትዳር ማለት እንግዲህ ደግሞ እንደምናውቀው አገር መገንባት ነው። ኢትዮጵያን ገንብቷታል ማለት ነው። ትዳር መገንባት ማለት አገር መገንባት ማለት ነው። ያው ትዳር ሲፈርስ አገር እንደ መፍረስ እንደሚባለው ማለት ነው። ለማንኛውም በጣም ደስ ብሎናል። የልጅ ልጅ እንድታይ እንግዲህ መልካም ምኞታችን ነው። አሜን። መልካም ጋብቻ ብያለሁ። እንግዲህ ነገ እንግዲህ እንድታይ እኮ ነው። ያው እና የእሱ ልጅ ታዲያ በገሱ አመጣው መቼ እኮ አያመጣው ልጅ የሚባለው እኮ ያው እንግዲህ የወለድከውን ነው። የተከራከረን ቀጥሮ ወይስ አልጎዳ የሚሄድ ማለት ትፈልገኛለህ? ዱባይ ነው ብዬ ከሆነ ወተን ነው ዱባይ አይቻልም። አሁን ሙሽሮች መጣላት የለብንም። ለማንኛውም ፋሚሊዎቼ እነዚህ ልጆች መረጋጋት አለባቸው። እሺ ግን ልጆቼ ጥሯቸዋል። አልገባኝም። እኛ ምንድን ነው እንዲደርሰው ሙቀት በዚህ ሙቀት ሚዜዎችን በዛ ላይ ደግሞ ጀልባ ላይ ነው ሲጀመር። ዛሬ ደግሞ ሚዜ ትፈልጋለህ? እሷን ካገኛለህ አትበይ። አይበቃም? አልፈልግም። ለምን አዲስ አበባ እንዲ ዋናው ሰርግ ታገባ ደግሞ በደምብ ረዚህ ሙቀት እንዲለብሰ ፋሚሊዎች እንደዛ ከሆነ እኔም ቁንጣ መልበስ ነው። ቁንጣ ማንም አለበሰ ማንም ትፈታለች። እንደ አንተ አይጠበቅም። አንተ በቃ እና ታዲያ ጊዜ አራት ሮች ጊዜዎቹን ይሳቅ። እናንተ እኮ በፕሮቶኮል ናችሁ ሁለታችሁ። እሺ እስኪ ሚዜ ማን አረብ ታደርግ እንደሆነ ማንን ታደርጋለህ? እዚህ ከእኛ ውጭ። ለማንኛውም ፋሚሊዎቻችን ፈን እንድታደርጉ ጊዜ ሚዜ የለም ግን
ያው ዋናው ፕሮግራም ላይ ስላለ ማለት ነው። ዋናው ፕሮግራማችን ደግሞ እንግዲህ ብታጅራ ስለሚሆን እዚህ ያለውን ድባብ የፕሮግራም ሰዓት ይኖረናል። የምሳ አንለውም የራት ማለት እንችላለን። የኦልሬዲ የመሸ ስለሆነ የራትም ፕሮግራም ይኖረናል። ከዛ ባለፈ ይቀወጣል። ቪዲዮዎች አሉ፣ የተለያየ ፕሮግራሞች ይለቀቅልናል። ያ ራሱ ለእኛ ትልቅ ነገር ነው። ሁሉም ሰው ደግሞ ተጋባዥ እንግዳ ነው ዛሬ የምታዩት ማለት ነው። እና በዚሁ አጋጣሚ ደግሞ እንግዶችን ከልብ ማመስገን እፈልጋለሁ። መገኘት አለብን ብላችሁ በእኔና ሩታዬ ፕሮግራም እዚህ ድረስ ከስራችሁ ከተለያየ ነገራችሁ ታይም ሰጥታችሁ ስለመጣችሁ እንኳን ደህና መጣችሁ ማለት ፈልጋለኝ። ሁላችሁም ከልብ አመሰግናለሁ። ደስ ብሎኛል በማየቴም። እንግዲህ አሁን ደግሞ ሞርሳያችሁ ደስ ይለኛል። ሲያልፉ እያየሁኝ ነበር ሲገቡ ማለት ነው። እና ብዙ ሰው መጥተዋል። ከጠበቅኩትም ላይ ብቻ አሪፍ ታይም ይኖረናል ብዬ አስባለሁ። በደንብ የእውነት አክብረው መጀመሪያ እሱ አክብሮ ቤተሰቦቼ፣ እናት አባቶቼ፣ ዘመዶቼ ብቻ አይደለም ከዛም አልፎ የዩቲዩብ ቤተሰቦቼ ራሱ የእኔ ደስታ የእናንተ ደስታ ነው በሚል ሰበብ ዱባይ ድረስ ያሉበት ድረስ መጡ። ሰርጉን ሊያከብር አክብሯቸው መጥቷል። እንግዲህ ፋሚሊዎቼ ሰርግ ሲባል በጣም ጭንቀት ነው። እኔ ጭንቅ ነበር ያለኝ እዚህ እስከምደርስ ድረስ ማለት ነው። እና ላበራቆኝ የመጣሁት ግን ደግሞ ሰርገኛ ሁሌም አርፋጅ ነው ስለሚባል ችግር የለውም። ግን ከመምሸቱ በፊት ደግሞ ውጭ ያለውን ድባብ ላሳያችሁ፣ መርከቡ ላይ መሆናችንን ማለት ነው። ቢቢ እንግዲህ ፋሚሊዎቻችን ይሄን ይመስላል መርከቡ። ገና ደግሞ ከላይ ስንወጣ ሌላ ድባብ አለው። ከላይ ደግሞ እንግዲህ ፕሮግራሙ ድምቅ ባለ መልኩ ነው የምናሳልፈው። ስለዚህ ሁላችንም አሁን ታዳሚ ማለት ነው ፋሚሊዎቻችን መርከቡ ሊከታተል ስለሆነ የለችም። ሙሽራ የሚባል ነገር የለም። የት ሄደች? የለችም። ታመጫታለሽ እንግዲህ እንዲህ የእኛ ሙሽራ እንደዚህ ዝም ብላ አትገኝ። የእኛ ሙሽራ ቶሎ ነኝ ነው። ቤላ ሩታዬ፣ ኧረ ቤላ በሉ እናንተ የአብርሽ ጊዜ ካልተበጠበጠ አናስገባም። ሰርገኛ አላሰማችሁም? እንዴ የሰርግ ሄደት ማለት ነው። ገዛ ሚስቱ መሳሪያ ሚስቱ እኮ ነች። አናስገባም ሰርገኛ በሉ ባይተው ያዝኝላቸው ነው እንጂ ብቻ ይዘፋችሁ ነው። ብረት መሰለው ሀሳቡን እንዳይቀየር ሀሳቡን ይቀየር ነው። በጣም ብዙ ቆንጆዎች አሉ። ስለዚህ ቶሎ አውጧት። ድሮዋል ወሰኝ ዝም በይ ጽጌረዳ ዝም በደንብ ስለ እሷ ጀምር። እናንተ ንቀት ነው ቤተሰብ ልሰይምሽ ምኑን ትቼ ባልበልሽ ዞምድቅ ልጅ ነሽ ቆንጆ ልጅ ቆንጆ ነሽ ውበትሽ እንዲህ በጭብጨባ ነው የሚገልጸው። የፍቅር ዘመን ይቻላል የፈለከው ሩታ አንተ ምን ናት? በቃ በደንብ አገግለጻት ሩታ ማለት ለእኔ አንደኛ ደረጃ ሚስቴ ናት። ሁለተኛ ደረጃ ደግሞ የኔ ናት። የኔ ማለት ባይዘው ምን ማለት ነው ያውቃላችሁ? የኔ ማለት የግል ማለት ነው። የግል ደግሞ ምን ልበላችሁ? አሁን ለምሳሌ ይሄ እጅ የኔ ነው አይደለ? ይሄም የኔ ነው። ሁለቱም የኔ ናቸው ማለት ነው። ስለዚህ ሩታዬ ኦልሬዲ አሁን ያንተው ናት። በደምብ ተሳስረናል ማለት ነው። የኔ ናት። ስጡት፣ በቃ ስጡት። አምጣት። ምን ይቀራል? የሆነ
አንድ ዘፈን ሰው እየጠበቀን ነው። ቤተሰቦች የሉም። ጉበት አልሳምኩም ብለህ አታስፈራሩት። በቃ ይዘፍናል። እንግባ አንበሳ ለዚህ ይችልባችሁ ሁሉ ስራ ያንተ ነው። ዳን እግዚአብሔርን ዞር በል ጫተተዘጋ በሉ ወረበት ጓደኛ ሰመርተ ሰባስቦና ሙሽሪት ሙሽራው ሰርጋቸው ታስቦና ሰርጋቸው ታስቦና በቦታ በረርታ አታሞ ሲጨናቁ ስማታ ዳንክራ ሙሽሪት ያላችሁና ሙሽራው ያላችሁ ሙሽሪት ሙሽራው ሰርጋቸው ታስቦ በቦታ በመጣ እንዲሁም ጭፈራ አታሞ ሲደለቅ ያዘ እንግዲህ ሲማታ ዳንክራ ሸፍረብ አለች ምድር ሸፍረብ አለች ምድር አለች ምድር ካሽያ ልጆን ሲድር ሸፍረብ አለች ምድር አለች ምድር እምያ ልጇን ስትር ሸፍረብ አለች ምድር አለች ምድር ዓለም ዛሬ ነው ዛሬ ዓለም ዛሬ ነው ዛሬ እሺ ወንድሜ ዓለምሽ ዛሬ ነው ዛሬ ዓለምሽ ዛሬ ነው ዛሬ አበባዬ ያልቦ ሽባ ነይ ከዘባ ያልቦ ስልሽ ተመለሽ በሕይወት ትልቁ ወይ ሸባ ወሳኙ ነገር ወይ ሸባ በፍቅር አብልቆ ወይ ሸባ መስራት በትዳር ወይ ሸባ ከምንም በላይ ወይ ሸባ
የራስን አምሳያ ወይ ሸበብ ወልደው ሚስሙበት ወይ ሸበብ ሳሩን ገብቶ በላ ወይ ሸበብ ቅጠሉን አመጣ ወይ ሸበብ ምን ይጎዳጎዳ ወይ ሸበብ ሙሽራው ሲመጣ ወይ ሸበብ አሻገዳው ወራ አሻገዳው ወራ አሻገዳው አሻገዳው ብሺ ወጣት ዋኔ ነሽ አሻገዳው የቆንጆ ቆንጆና ሁሉ መልከ መልካም መታደል ነው ከሷ ሁሉ ለመሳ በፍቅር በአንድነት ሁሉ ተሳስባችን ማጣትና ማግኘት እንዳይለያያችሁ አሻገዳው ወራ አሻገዳው ወራ አሻገዳው አሻገዳው ብሺ ወጣት ዋኔ ነሽ ይጠቀለላል ደሰት ወርዶ ወርዶ አሰት የምለው ሰውዬ ነው ወንጀላ ወልደው የራሷ አብርሽ ሩታ በጣም ነው የምወዳችሁ፣ በጣም ነው የምንወዳችሁ። እንኳን ለዚህ ቀን አበቃችሁ። በጣም ደስ ብሎኛል። የሆነ ለመናገር ይህን ጨቃላት የገኘ ስለናንተ ማለት ነው እና ስታባላለት ሁላችሁም እናመሰግናለን። ሁላችሁም ወደት ለምናደርጋችሁ ከሱ ሰው ስለመጣችሁ ርትዬና በአብርሽዬ አብርሽዬና ርትዬ መግለጻችን ጊዜ በእናንተ ብዙ ዘመድ ቤተሰብ አግኝቻለሁ እና ልጆች በጣም ወዳችሁ ሻመት ኑርልኝ። ፍቅራችሁ ያድርግልኝ። የኔ ልጅ ለማየት ያብቃኝ። በጣም ደስ ብሎኛል። ያሁን መከራ አልፎ ለዚህ ቀን ደረሳችሁልኝ። በጣም እንኳን ለዚህ ቀን አበቃችሁ። በጣም ወዳችሁ ሁላችሁ ዳኔም ጽጌ ይሳቅም ልጄ ይሳቅም ልጄ እንግዲህ የምናገረው የለኝም። እሺ ሳይና አብርሽ በእናንተኛ ብዙ 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 ነገር አትበናል። እነዚህ ሁሉ የምታያቸው ልጆች ከእናንተ የመጣ ነው እና እጅግ በጣም ወዳችኋለሁ። አንድ ዓመት ከ7 ወር ማለት ቀልድ አይደለም። ከእናንተ ጋራ
የማትበገሩ ለምን ማንበገር ነን እና በጣም ነው ወዳችሁ። ሁሌም ስታረጅ እኛም ስናረጅ አብረናችሁ ነው እና 1000 ዓመት ነው። በጣም ነው ወዳችሁ። አብሽን ያሩት ለዚህ ቀን አደረሳችሁ እና በጣም ነው የሚወዳችሁ። በጣም ወዳችኋለሁ። ታይቴ አብሽን ይሳላችሁ እንኳን ለዚህ ያበቃችሁ። ስላኮራችሁ አክብራችሁ እንደምስራ መጣችሁ እግዚአብሔር ያክብራችሁ። እንወዳችኋለን። እናንተም እናመሰግናለን። እንዴት አመሻችሁ? ስለመጣችሁ በጣም ደስ ብሎኛል። ስላየናችሁ በጣም ደስ ብሎኛል። የምታኮሩ ቤተሰቦች ናችሁ። በእውነት በዚሁ አጋጣሚ መናገር እፈልጋለሁ። የትኛውም ቤተሰቡ ደግሞ ፋን አድናቂዎች በዚህ ልክ አያደርጉም እና እናንተ ግን አሰባችሁ ልክ እንደ ቤተሰብ እንደ ጓደኛ እንዳት እንደወንድም አይታችሁ ይህን ስላዘጋጃችሁ በጣም ነው የምናመሰግነው። በማለት ማለት ነው እና የፍቅራችሁን ጥግ አሳይታችኋቸዋል። በጣም የሚደነቅ ቤተሰብ ነው ያላችሁ በዚህ አጋጣሚ እና ጓደኞቹ አብሽ በጣም ደስ ብሎኛል። ዛሬ ሚቀመሰ ይህን ቀን በማየት እና እዚህ ጋር በማግኘቴ በጣም እናመሰግናለሁ። በዘመናችሁ የተባረክ ወይም የነቢ ክወዱ እናንተንም እናመሰግናለሁ። እንዴት ናችሁ? ሁላችሁ ስለመጣችሁ በጣም ደስተኛ ነን። እንኳን ደህና መጣችሁ። ስላየናችሁ በጣም ደስ ብሎናል። እንደዚህም ስላደረጋችሁላችሁ ለጓደኞቻችን ደስተኛ ስላደረጋችኋቸው በጣም እናመሰግነው። በጣም እንወዳችኋለን እና እንደዚህ አልጠበቅንም ነበር። እዚህ ስንመጣ ግን ያሳያችሁን ፍቅር ለሁላችንም ያሳያችሁን ፍቅር በጣም እናመሰግናለን። እግዚአብሔር ያክብራችሁ። በጣም ነው የምንወዳችሁ። እንደዚህ አይነት ቤተሰብ ያብዛልን። እንዴት ናችሁ? እንኳን ለዚህ ቀን አበቃን ነው የምለው። በጣም የምትገርሙ ደስ የምትሉ እንደዚህ አይነት እኔ እውነት እንደዚህ አልጠበቅኳችሁ። እንደዚህ ቁም ነገረኛ ናችሁ ብዬ አላሰብኩም። ማለት ጥሩ ፋሚሊ ሊሆናችሁ አውቃለሁ፣ ግን በዚህ ያህል ጊዜያችሁ ሁሉ ነገራችሁን ለእኛ ሰጥታችሁ እዚህ በመገኘታችሁ በጣም ትልቅ ክብር አለኝ። በጣም ነው የምናመሰግናችሁ። እንዴት አያችሁት? ዛሬ ደስ አላችሁ አይደለ? እና ያ ሁሉ ፍክቻ የነበረው ይሄን ለማምጣት ነው። አትትሉኛልም። እሺ ካጠፋን ይቅርታ። በጣም ነው የምንወዳችሁ። እንኳን ደስ አላችሁ። አብርሽ፣ ሩታ፣ ሁላችሁ እዚህ ውስጥ ያላችሁ በሙሉ በጣም ነው የምናመሰግነው። እግዚአብሔር ያክብርልን። ሀገራችንን ሰላም ነው። ሰላም እንዴት ናችሁ? ያው ዛሬ እኔ ካሜራ ማንነት ስራውን ለኔ የተሰጠኝ አንደኛ ጊዜ እንደመሆነ ይመጣል ካሜራ አዚዘውኛል። ስለዚህ ብዙ ማውራት አያስፈልገኝም። መልካም ጋብቻ ለሙሽሮቹ። እናንተንም እጅግ አድርገን በጣም ነው የምናመሰግናችሁ። ወሬ ማብዛት አያስፈልግም። ሰዓት ስለሄደብን እናመሰግናለን። ማቲንም አንተንም እናመሰግናለን። እሺ ሁላችሁም ያው በአብርሽ እና በሩት ስም ስለመጣችሁ በድጋሚ እናመሰግናለን። ሌላው እንግዲህ ለአብርሽ እና ለሩት የአብርሃም እና የሳራ ጋብቻ ያድርግላችሁ። እንወዳችኋለን። ስላየኋችሁም ከልብ እንግዲህ ያው ሌላው ምንድን ነው ዛሬ ይህን ፕሮግራም ሁላችሁም ያው እንግዲህ እንዳያችሁት ነው። ደስተኞች ናቸው አይደል? ደስተኞች ናችሁ? እናመሰግናለን። የሰው ደስታ የሚያስደስታችሁ ሰዎች ናችሁ። ከልብ እናመሰግናለን። እሺ ወደ እሱ ልመልሳችሁ። አክብራችሁን ጥሪያችንን ሰምታችሁ እዚህ በመገኘታችሁ በጣም እናመሰግናለን። አሁንስ እና እዚህ ስለመጣችሁ በጣም ደስተኞች ነን። ደስተኛ እንድንሆን ስላደረጋችሁን ደግሞ በጣም እናመሰግናለን። ጥሪያችንም ሰምታችሁ እዚህ ድረስ ጊዜያችሁን ሁሉ ነገራችሁን ትታችሁ እዚህ በመገኘታችሁ በጣም ቃል የለንም ለእናንተ። ሁሌም እላለሁ፣ ሁሌም ልዩ ሪስፔክት አለን። በጣም ነው የምንወዳችሁ። በቃ ታውቃላችሁ፣ ለእናንተ ያለንን ነገር እኛን ታውቁናላችሁ፣ ጨርሳችሁ ታውቁናላችሁ። ሰውም በቪዲዮ አይታችሁ ማን ምንድን ነው የሚለውን ነገር ሁሉንም ታውቃላችሁ እና በጣም ነው የምንወዳችሁ። እና ለሰርጋቸው ደግሞ በዱባይ ቃል በገባ ነው መሰረት 1 ዓመት ከምናምን
በዱባይ ቀለበት እናስራለን ብለን ነበረ፣ አድርገነዋል። እስኪ ሞራል 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 እና በድጋሚ ቀለበት እንዲያስሩ ወደዚህ እጋብዛችኋለሁ። ዲጄ ሌትስ ጎ
She